بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ذلك من ناتشو تياكيوش يمجمريو لسووش يتاتبلو عبادة مادرك ትንሹ ሽርክ ነው ተብዬ ተነግሮኛል እና እናቴን ለማስደሰት ብዬ የእናቴ ወላጆች ቤት ሰደቃ አወጣለሁ። ይህ ሽርክ ይሆንብኛል የሚል ጥያቄ ነው። ሶላት ሲሰገድ፣ ጾም ሲጾም የአላህ ተባረከ ወተዓላ አላህ ብቻ ተብለው የሚደረጉ ዒባዳዎች ላይ ሌላ አይነት ንያን ማጋራት አይገባም። አቅመ ደካማ ሲረዳ ጥቅሙ ወደ ሌሎች የሚሻገር የሆነ ዒባዳ ሲደረግ ወደ አላህም እንድቃረብበት አላህም ደስተኛ እንዲሆን ሰዎችም እንዲበሉ እንዲጠጡ እንዲደሰቱ ተብሎ መደረጉ ችግር የለም። ነገር ግን ዋናው ዓላማ ሰዎችን ማስደሰት መሆን የለበትም። በመሰረቱ አላህ ስላዘዘ ወደ አላህ መቃረቢያ ስለሆነ ተብሎ ተነይቶ በዛው እግረ መንገድ ደግሞ ለሰዎች መልካም ነገር ማድረግ ወላጆች ቤትም ሰዎች በልተው መጠጣታቸው መልካምን ነገር የማድረግ ደስታ እንዲሰማቸው ተብሎ መደረጉ ዋናው ንያ ከአላህ አጅር ፍለጋ እስከሆነ ድረስ ችግር የለውም። ወላጆችን አላህ በሚወደው መልኩ ማስደሰት ራሱን የቻለ ዒባዳ ነው። ሰደቃው ሲወጣ አፈጻጸሙ ላይ ቢድዓ እስከሌለበት ድረስ ወደ አላህ ተባረከ ወተዓላ እንድቃረብበት ቤተሰብና ወዳጅ ዘመድም በልቶ ደስተኛ እንዲሆን ብሎ ነይቶ ይሄን ማድረጉ ችግር የለውም። ለወላጆች ከሚደረግ መልካም ነገር አንዱ የወላጆችን ወዳጆች ማስደሰት ነው። የወላጆችን ዘመድ መጠየቅና ዝምድናን በእነሱ በኩል ያለ ዝምድናን መቀጠል ነው ተብሏል። ሌላኛው ጥያቄ ዘመድ ወይም ጓደኛ ጋር ለቅሶ ስንሄድ እሱ እንዳይቀየመኝ ብሎ መሄድስ የሚል ጥያቄ ነው። ሙስሊም ወገኖቹን በተመለከተ ካሉበት ሐቆች አንዱ ሲታመም መጠየቅ፣ ሲሞት መቅበር፣ ቤተሰብ ሲሞትበት አላህ ተባረከ ወተዓላ ጽናት ይስጥህ፣ ሟቹ ሙስሊም ከሆነ አላህ ሟችህን ይማርልህ ብሎ ማጽናናት ዱዓ ማድረግ አስፈላጊ ነውና እዚህም ጋር በመሰረቱ እስላማዊ ግዴታን ለመወጣት ብሎ ከመነየት ጋር ወንድሜን እህቴን ሐቁን አጉድዬ እንዳላስከፋው የሚለውንም ጭምር አስቦ ለቅሶ መድረስ ምንም ችግር የለውም። የእርስ በርስ ሐቆች የተደነገጉትና እንዲጠበቁም ሸሪዓ ያዘዘው የዘመድ የጓደኛ የጎረቤትን ሐቅ ለመጠበቅና ግንኙነትን ለማሳመርም ጭምር ነው። እንደዚህ አይነት ሐቆች ሲጎድሉ ከሰው ልጆችም ጋር መቀያየም ይመጣል፣ ዲንም ይጎድላልና አንዱ ከሌላኛው ጋር የተያያዘ ነው። ጎረቤትን፣ ዘመድን፣ ጓደኛን፣ ሙስሊምን ማስቀየም በዲን የተከለከለ ስለሆነ የሚያስቀይሙ ነገሮችን ማድረግም አላህ ተባረከ ወተዓላ ሸሪዓ ይከለክላልና ይህ እንዳይመጣ ብሎ ወደ አላህ መቃረብንም እስላማዊ ግዴታ መወጣትንም ወንድም እህት፣ ጓደኛ፣ ዘመድን ከማስከፋት መራቅንም ጭምር አስቦ ለቅሶ መድረስ፣ የታመመን ሰው መጠየቅ ይቻላል። ነገር ግን ዋናው ንያ እስላማዊ ግዴታን ለመወጣት የሚል መሆን አለበት። ሌላኛው ጥያቄ ወንድሜ ጋር ኢትዮጵያ እያለሁኝ ተጣልተን ነበረ። የተጣላንበት ምክንያት በአቂዳ የተነሳ አንቺ አክራሪ በማለት ነው። ግን እኔ አውፍ ብዬ አናገርኩት፣ እሱ ግን አውፍ አልልሽም አለኝ። ስለዚህ ምን ይመክሩኛል? ምን ማድረግ አለብኝ? የሚል ጥያቄ ነው። አላዋቂነት ወይም ደግሞ ስሜት መከተል ነው እሱን እንደዚህ የሚያደርገውና ቀስ እያሉ ተስፋ ሳይቆርጡ ደጋግሞ እሱን መምከር፣ ማስመከር፣ ጠቃሚ አቂዳን የሚያስተምሩ ለሁሉም በሚገባ መልኩ የተዘጋጁ መጽሐፎችን፣ የድምፅ ማብራሪያዎችን መስጠትና ዱዓ ማድረግ። በሱ በኩል ይቅር አልልም አፍ አልልም ካለ በጠያቂው በኩል መቆራረጥ እንዳይኖር በየትኛውም ሰዓት ወንድሜ ከመጣ ለመቀበል ለማናገር ዝግጁ ነኝ ማለት ነው። ሲታመም መጠየቅ፣ በአካልም ይሁን በስልክ ሲቸገር መርዳት፣ በየትኛውም ጊዜ ከመጣ
የልብን በር ክፍት አድርጎ ለመቀበል ዝግጁ መሆን በቂ ነው። ሌላው ጥያቄ እጄ ሰዓት ማሰሪያ ጋር ቢላዋ ቆርጦኝ ከባድ ስለነበረ ሐኪም ቤት ሄጄ ተሰፋው፣ በትልቅ ፋሻ ታሰረ። ውሃም እንዳይነካው ስለተባልኩ አሁን ሙሉ ተየሙም ማድረግ አለብኝ ወይስ አንዱን እጄ በደረቁ አድርጌ ሌላኛው በውሃ ላርገው? ያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ ነው። እስከታሸገበት ድረስ ያለውን ዳርና ዳሩን ከላይ ከታች ከፊት ከኋላ ከግራ ከቀኝ ውሃ መንካት የሚችለውን ያክል አስጠግቶ ውሃ እያስነኩ የታሸገው እጅ ይታጠብና ሌላው የሰውነት አካል ውዱ ለተቀረው እጅን በትንሹ አርጥቦ ላዩ ላይ ማበስ ይቻላል። ይህንንም ማድረግ ማይቻል ከሆነ ምንም እርጥበት ውሃ አይንካው አይታበስ ተብሎ ከሆነ ደግሞ ውሃ ሊነካው የሚችል የሰውነት አካልን በተለመደው ውዱ ማድረጊያ መንገድ ካጠቡ በኋላ ለታሸገው የእጅ ክፍል ተብሎ ደግሞ ተየሙም ይደረጋል። ፈተቁላህ መስተጧዕቱም የቻላችሁትን ያክል አላህን ፍሩ የሚል የአላህ ተባረከ ወተዓላ የቁርአን መመሪያ አለ። ነቢዩ ዓለይሂ ሰላቱ ወሰላም አንድ ነገር ካዘዝኳችሁ የቻላችሁትን ያክል አድርጉ ብለዋል። ሌላኛው ጥያቄ እኔ ሁሌ ሶላት ሰግጄ ስጨርስ የሶላት ዚክሮችን ከጨረስኩ ዱዓ አደርጋለሁ፣ ግን ከሶላት በኋላ ዱዓ ቢድዓ ነው እኮ አሉኝ። እንደዚህ ማድረጌ ቢድዓ ይሆንብኛልን? ቢያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ። ከሶላት በኋላ የሚደረጉ ዚክሮች ራሳቸው ዱዓ ናቸው። አስተግፊሩላህ ዱዓ ነው። አላሁመ አንተ ሰላም ወሚንከ ሰላም እስከ መጨረሻው ዱዓ ነው። ረቢ ቂኒ ዐዛበከ የውመ ተብዐቱ ዒባደክ ዱዓ ነው። ሱብሓነላህ ወልሐምዱሊላህ ወላሁ አክበር ዱዓ ነው። ይሄን እንደ ዱዓ ቆጥሮ ልብ ሰብሰብ አድርጎ ማዕናውን ያስተነተኑ ማለቱ በቂ ይሆናል በመሰረቱ። አንዳንዴ ግን ሐጃ ሲኖር ከዚህም በተጨማሪ ዱዓ ቢደረግ ችግር የለውም። ሁሌ በቋሚነት ከፈርዱ ሶላት በኋላ እጅ ያነሱ ዱዓ ማድረጉ ከነብዩ ሰለላሁ ዐለይሂ ወሰለም ስላልተገኘ በቋሚነት ማድረጉ አይገባም ይባላል። አልፎ አልፎ ቢደረግን ችግር የለውም። ይበልጥ የሚወገዘው ኢማም ዱዓ ያደረገ ማእሙሙ አሚን ማለት በጀማዓ ማድረጉ ነው። ይሄ ቢድዓ ለመሆኑ ምንም ጥርጥር የለውም። ነቢ፣ ሱሐቦች፣ ታቢዒዎች አላደረጉም። በግልም ቢሆን በቋሚነት ሁሌ ከሶላት በኋላ ነብዩ ዱዓ ያደርጉ ነበር የሚል ማስረጃ ስለሌለ በቋሚነት አይደረግም። በመሰረቱ ደግሞ ዱዓ የተፈቀደ ስለሆነ ከሶላት ዒባዳ በኋላ በግሉ አንድ ሰው ቢያደርግ አታድርግ ብሎ የሚከለክል የግል ማስረጃ የለም። በጀማዓ ሶላት ማድረጉን ታዲያ ምን የሚከለክል ነገር አለ የተባለ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ከሱሐቦቻቸው ጋር ሁሌ ጀማዓ እየሰገዱ እያሰገዱ አለማድረጋቸው መተዋቸው ይህ መደረግ እንደሌለበት ያሳያል። በግለሰብ ደረጃ ግን ሲሆን ሰው በግሉ ለሚያሳስበው ሐጃ ዱዓ ማድረግ ይችላል። ግን ከሶላት በኋላ ገድቦ ማድረጉ ከነቢ ስላልተገኘ መቅረት አለበት። ከሶላት ከወጡ በኋላ ከማድረግ ይልቅ ሶላት ውስጥ ሆነው ሳያሰላምቱ በፊት ተሸሁድ እንደጨረሱ ስጁድ ላይ ማድረጉ ነው የሚበልጠው። ሌላኛው ጥያቄ ከምሰራባት አሰሪዬ ቤት ሄጄ ነበረ እና በዛ ሰዓት ሰራተኞቹ በሙሉ ፊሊፒን ካፊር ናቸው። ቂብላ ወዴት ነው መዳማችሁ ወዴት ዞራ ነው የምሰግደው ስላቸው አናውቅም አሉኝ። ስልኬ ላይም አቅጣጫ ጠቋሚ ሳወርድ አከፋፈቱ ምንም አልገባኝም። ከዛ በዚህ ሁኔታ 3 ወር በግምት ሰገድኩ። ከዛም አንድ ቀን አሰሪዬ አየችኝ፣ ምንም አላለችኝም። ስለዚህ ልክ ነኝ ማለት ነው ብዬ ቀጠልኩበት። 6 ወር በዚህ ሁኔታ ሰገድኩ። አንድ ቀን ሱፐርማርኬት ተልኬ በዛው መስጂድ ገብቼ አይቼ መጣሁ። ስመጣ የተለያየ ነው። አሁን እኔ ምን ይሻለኛል? 6 ወር ሶላቴስ ድጋሚ ቀዷ ላውጣ? በዛ ላይ ረመዳን ሙሉውን የሚል ጥያቄ ነው። ከሶላት መስፈርቶች አንዱ ወደ ቂብላ መዞር ነው። መንገደኛ የሆነ ሰው ከሀገር ውጭ የሆነ ጉዞ ላይ ያለ የሚጠይቀውን ሰው ያላገኘ ሰው አመዛዝኖ አገናዝቦ የመጣሁት ከዚህ ነው፣ ይሄን ያክል ወደ ምስራቅ ወደ ምዕራብ ሄጃለሁኝ፣ ስለዚህ ቂብላ ወዲህ ነው ሊሆን የሚችለው ብሎ የቻለውን ያክል ጥረት አድርጎ ልቡ ወደ አመዘነበት መስገድ ይችላል። ሀገር ውስጥ መንደር ውስጥ ያለ ሰው ግን እርግጠኛ ሆኖ እንጂ መስገድ የለበትም።
በራሱ መንገድ እርግጠኛ ሊሆን ይችላል። መስጂዶችን፣ ሚሕራብ ማሰገጃዎችን አይቶ ሰው ጠይቆ እርግጠኛ ሊሆን ይችላል። ሰው ቤትም ከተገባ ቤት ውስጥ ያሉ ሰጋጆችን መጠየቅ ይገባል። ማይሰግዱ ካፊሮችን መጠየቁ ብቻ በቂ አይደለም። አንድ ቀን መዳሜ ስሰግድ አየችኝ፣ እስከዛ አሰሪ ለምን አትጠየቅም? 3 ወር ሙሉ አንዴ ብቻ ካፊር ሰራተኞችን ጠይቆ አላውቅም ስላሉ ቤት ውስጥ ሀገር ውስጥ ቤት ውስጥ ሆኖ በግምት መስገድ አግባብ አይደለም። ቤት ውስጥ ያሉ ሌሎች ሙስሊም የሆኑ የሚሰግዱ ሰዎችን መጠየቅ ግዴታ ነው። አንዴ አይታ ዝም ያለችው በትክክል ሶላት ላይ መሆንን ልብ ብላ ላይሆን ይችላል፣ እነግራለሁ ብላ ረስታ ሊሆን ይችላል። በዋነኝነት የእሷ ጉዳይ አይደለም፣ የሰጋጁ የራሷ ጉዳይ ነው። ሆኖም ሙሉ በሙሉ ከቂብላ ተዞሮ ከሆነ 3 ወርም ይሁን 6 ወር የተሰገደው ሶላቱ ትክክል አይደለም፣ መደገም አለበት። በትንሹ ከሆነ ቂብላ የተለቀቀው አብዛኛው የሰውነት አካል ወደ ቂብላ ሆኖ ትንሽ ወደ ግራ ወደ ቀኝ ተብሎ ከሆነ ምንም ችግር የለውም። ሙሉ በሙሉ ከቂብላ ተቃራኒ አቅጣጫ ወይም ሙሉ በሙሉ ቂብላ ተለቆ ከሆነ ስህተት ነው፣ ሶላቱ መደገም አለበት። መንገደኛ የሆነ የሚጠይቀውን የማያገኝ ሰው ነው ወደ ተሳሳተ አቅጣጫ መስገዱን ቢያረጋግጥ ችግር የለውም የሚባለው። ሀገር ውስጥ ያለ ሰው ግን ተሐሪን ትቷል። ተሐሪ ማለት የሚችሉትን ያክል መጠየቅ፣ ማረጋገጥ፣ የሚያውቁበትን መንገድ መፈለግ ማለት ነው። ሀገር ውስጥና ከሀገር ውጭም ቢሆን ያው ነው። ከሰገደ በኋላ ቂብላ መሳሳቱን ያረጋገጠ ሰው መድገም አለበት የሚሉ የተወሰኑ የሻፊዕያ ሊቃውንትም አሉ። ስለዚህ አብዛኞቹ የፊቅህ ሊቃውንት ያለ ቂብላ የሰገደ ሰው ያለ ቂብላ መስገዱን ሲያውቅ ሶላት መድገም አለበት። መቼ? መጀመሪያ ዝም ብሎ በግምት ሰግዶ ከሆነ መጠየቅ የሚችልበት አጋጣሚ ያለው። መንገደኛ ጉዞ ላይ ሲሆን ያን ያክል ሰው ስለማይኖር በረሃ ላይ ሜዳ ላይ ስለሚሆን የሚችለውን ያክል ጥረት አድርጎ ይሰግዳል። የሰገደ ሳለ ታማኝ ሰው መጥቶ አቅጣጫ እንደዛ አይደለም ዞር ከተባለ ባለበት ዞሮ ሶላቱን ይቀጥላል። ቤት ውስጥ ከተማ ሀገር ውስጥ ያለ ሰው ግን ብዙ አማራጮች ስላሉት እስከ መጨረሻ ሁሉንም አማራጮችን ማረጋገጫ መንገዶችን አሟጦ ተጠቅሞ ጠይቆ ምንም የሚነግረው ሰው ስላላገኘ ከሆነ የተሳሳተው ይሄኔ ቀዷ አያወጣም ራጂሑ። ነገር ግን መስጂድም ወጥቶ ማየት የተቻለ ከ3 ወር በኋላ ሱፐርማርኬት ሲላኩ ወጥተው እንዳዩት ቤት ውስጥ ያሉ ሌሎች ሰዎችንም መጠየቅ እየተቻለ ሶላት ማይሰግዱ ካፊሮችን ጠይቆ ብቻ ዝም ብሎ ወደ ገመቱት አቅጣጫ መስገድ ስህተት ነው። ያለፉት ሶላቶች ቀዷ መውጣት አለባቸው። ሌላኛው ጥያቄ ባለቤቴ በህይወት የለም አላህ ይርሐመውና በረመዳን አሞት 5 ቀን አፍጥሮ ነበረ። በኋላ መጾም እየቻለ የቀጣዩ የረመዳን ወር ገባ። የዛኔ ህመሙ በርትቶበት ስለነበረ ወሩን ሙሉ አልጾመም። አልጋ ላይ ሆኖ አይደለም፣ የጉልበት ስራ ባይሆንም ግን ስራ ይሰራ ነበረ። ግን ረሃብ አይችልም ነበር። በጊዜው ጠይቄ 5ቱን ቀን ጾሙለት፣ የአንዱን ወር ለምስኪን አብሉ አሉኝ። እኔ መጾምን ብቻ ነበረ የምችለው። ጾምኩኝ። የአንድ ወሩን ለቤተሰቦቹ ነገርኩኝ፣ እነሱም ችላ አሉት። አሁን 3 ዓመት ይሆነዋልና ምን ላድርግ? ከበፊት እሻላለሁ፣ በስደት ነው ያለሁት። ለምስኪንስ የተወጀበብኝን ያክል 2 ህፃን ልጆች አሉ፣ ለነሱ ብሰጥ ይቻላልን? አፈጻጸሙስ እንዴት ነው? ጀዛኩሙላህ ኸይር የሚል ጥያቄ። 5ቱን ቀን ብቻ ሳይሆን ሁሉንም ቀን ያለበትን ቀን ቆጥሮ በጾም መክፈል ይቻላል። على الراجح من أقوال أهل العلم ዘመድም ይሁን ባዕድ ወዳጅ ጓደኛ ማንኛውም ሰው ያለበትን ቀን ተከፋፍሎ ሊጾምለት ይችላል። አንድ ሰውም 30ውን ቀን በተራ ተራ ሊጾም ይችላል። 5፣ 6፣ 7 ቤተሰብ ዘመድ ወዳጆች ይሄን ያክል ቀን ጾምለታለሁ ብለው መጾም ይችላሉ። መጾም ካልተቻለ የሚጾሙ ሰዎች ከሌሉ ማብላት ይቻላል። ለእያንዳንዱ ቀን አንዳንድ ሚስኪን አጥግቦ ማብላት፣ ለአንድ ጊዜ ምግብ ምሳ ወይም እራት ለእያንዳንዱ ቀን ማብላት ይቻላል። አፈጻጸሙ ሟቹ ባለበት የጾም ቀን ልክ ምስኪኖችን ፈልጎ ሁሉንም በአንድ ቀን ቤት ጠርቶ ማብላትም ይቻላል። እንደ አቅም ሲገኝ 3፣ 4፣ 5፣ 5፣ 10 የሚሆን ቤት ያመጡ ማብላትም ይቻላል። አብስሎ ለአንዳንድ ሰው የሚበቃ ምግብ በቁጥሩ ልክ አዘጋጅቶ ምስኪን ካለበትም መላክ ይቻላል። ማዘጋጀቱ ከከበደ ቤት ውስጥ አብስሎ ማብላቱ ወይም የበሰለ ምግብ መላኩ ከከበደም ከ1 ተኩል እስከ 2 ኪሎ ግራም
የሚሆን በአካባቢው ሰዎች ከሚመገቡት ምግብ እንደ ሩዝ ያለ ሌሎችም ከሱጎና መሰል ማባያ ነገሮች ጋር ሰርተው እንዲበሉ አብሮ መላክም ይቻላል። ለህፃኖች መስጠት ይቻላል ወይ? ምግብ የሚበሉ ህፃኖች እስከሆኑ ድረስ አዎ ይቻላል። አንድ ቤት ውስጥ 10 ሰው ካለ 10ሩ አቅመ ደካሞች ከሆኑ ከ10ሩ ውስጥ 2-3 ህፃናት ከሆኑ ከአዋቂ ጋር አብረው ምግብ የሚበሉ ከሆነ እነሱንም ጭምር ቆጥሮ መስጠት ይቻላልና። ሌላኛው ጥያቄ አንድ ዘመዴ ነበረች። እሷ ህፃን እያለች እድሜዋ ከ10 በታች ወንድሟ 16 አካባቢ ሆነዋል። ቤት ሰው የሌለ ሰዓት ይላፋት ነበርና ስታድግ ትዝ ያላት መጣ። ሰያፍ ፊልምም ያሳያት እንደነበረ ሁሉ ትዝ አላት እና ድብርት ውስጥ ገብታለች። አሁን ዝምድናውን እንደቆረጠችም ታወራለች። ዝምድና ቆራጭ ደግሞ ጀነት አይገባምና ከወንድሟ ጋር ያላት ግንኙነት እንዴት ነው መሆን ያለበት? መቁረጧ ልክ ነው ወይ ያብራሩልኝ የሚል ጥያቄ ነው። ነዓም ነብዩ ሰለላሁ ዐለይሂ ወሰለም ዝምድናን ቆራጭ ጀነት አይገባም ብለዋል። አላህ ተባረከ ወተዓላ እንዲቀጥሉት ያዘዘውን ዝምድና መቁረጥ ጀነት እንዳይገቡ ከሚከለክሉ ነገሮች መሃል አንዱ ነው። ጥያቄው ላይ የተጠቀሰውን አይነት ነውር ድርጊት የፈጸመን ሰው ማኩረፍ፣ መዝጋት በመሰረቱ የተፈቀደ ቢሆንም በድሮ በልጅነት ጊዜ ያደረገው ሆኖ አሁን ከተወበተ ከተስተካከለ እንደዚህ አይነት ባህሪ ከሌለበት ለዚህ ብሎ ዝምድና መቁረጡ አይገባም። ውስጥ ላይ የሚሰማውን ስሜት ዋጥ አድርጎ ለመተው ለመርሳት ሞክሮ አላህ ይቅር ይበለው ብሎ ግንኙነትን መቀጠል ነው። አሁንም ድረስ ግን እንደዚህ አይነቱ ችግር ካለበት የሚታይበት የሚስተዋልበት ከሆነ ከመምከር ጋር ካላቆመ ከሱ መራቁ ግዴታ ይሆናል። ለዚህ ነው የኢስላም ሊቃውንት አንዲት ሴት ከአንድ ማህረም ይሆናል ከሚባል የስጋ ዘመድ ጋር አብራ ለብቻዋ መሆን ትችላለች፣ እሱን መቅረብ ትችላለች፣ ከሱ ጋር መንገድ ትሄድ አብራው መንገድ መሄድ ትችላለች የሚባለው ሲቃ ከሆነ ነው፣ ታማኝ ከሆነ ነው። ታማኝ ካልሆነ በሽታ ካለበት የሥነ ምግባር ችግር ካለበት ወንድምም አጎትም ቢሆን ከሱ ጋር በደንብ ተጠጋግታ መቀመጥ የለባትም። አለባበሷም ላይ መጠንቀቅ አለባት። እንደዚህ አይነቱ ታማኝነት የሚጎድለው የሥነ ምግባር በሽታ ያለበት ወንድ ለጉዞ መሐረምም አይሆንም የሚሉት ለዚህ ነው። ወንድም ሆኖ እህቱን መጠበቅ ሲገባው እረኛው ታኩላ ከሆነ ከሱ ጋር ነፃ ሆኖ መቀመጥ መቆየት አይቻልም፣ ይከብዳል። ለሴት ልጅ መሐረም ያስፈልጋት ወሊ፣ የቅርብ ረዳት፣ ወንድም፣ አባት፣ አጎት የሚያስፈልጋት እንደዚህ አይነት ጥቃት ትንኮሳ እንዳይደርስባት ይጠብቃታል የሚባል ወንድሟ ይጠብቃታል የሚባል የወንድም የእህቷ ልጅ አጎቷ አንዳንዴ አልፎ አልፎ ለስሙ አባት የሚባልም ሴት ላይ እንደዚህ አይነት ጥቃት የሚያደርስ ከሆነ ከእንደዚህ አይነቶቹ መራቅ መጠንቀቅ ያስፈልጋል። ስለዚህ ከአሁን ቀደም በነበረው ሁኔታው ተጸጽቶ ተመልሶ ከሆነ ለአላህ ብሎ መተው፣ ስሜትን ዋጥ ማድረግ፣ ለመተው ለመርሳት መሞከር ነው። አሁንም የአይነት ባህሪ የሚታይበት ከሆነ በሆነ መልኩ መክሮ አስጠንቅቆ አቆም፣ ከእንዲህ ነገር ታቀብ፣ ካልሆነ ዝምድናችን መቆረጡ ነው፣ ካልተመለስክ ደግሞ እኔ ለሌላም ሰው ልናገር እችላለሁ ብሎ አንድ እሱ ከዚህ መጥፎ ስራ የሚወጣበት ማስፈራሪያ መንገድም ጭምር ማድረግ ነው። ያለ በቂ ምክንያት ዝምድና መቁረጥ ነው ጀነት ማያስገባው ጀነት መግባትን የሚከለክለው እንጂ ዲንን ለመጠበቅ ስነ ምግባርን ለመጠበቅ ተብሎ ተመክሮ አልመለስም ካለ ሰው መራቅ ጀነት መግባትን አይከለክልም። ሌላኛው ጥያቄ ባለቤቴ ለሰዎች ምስት የለኝም ብሎ አውርቷል። ስለዚህ የእኔ ኒካህ እንዴት ነው? ለወሬ ብሎ ነው እንጂ ምንም አያውቅም ስለዚህ ነገር የሚል ጥያቄ ነው። ይሄ በቅርብ ቀን በሰፊው ተብራርቶ ተመልሷል። ጥያቄ የሚልኩ ሰዎች ያለፉ ጥያቄዎችን ማድመጥ አለባቸው። እጅግ በጣም ብዙ መልስ የሚያስፈልጋቸው አንገብጋቢ ጥያቄዎች ወረፋ እየጠበቁ ያለፉ ተመሳሳይ ጥያቄዎችን መልሶ መጠየቅ የሌሎችን ሰዓት መሻማት ነው የሚሆነውና ማንኛውም ጥያቄ መጠየቅ የሚፈልግ መልሶችን የሚከታተል ሰው የማንኛውንም ሰው ጥያቄ እኔን የሚመለከት ነገር ሊኖር ይችላል ብሎ እንደራሱ ጥያቄ አድርጎ ካደመጠ ብዙ መልሶችን ማግኘት ይቻላል። ስለዚህ ይሄ ባለፈው ተመልሷል። ወንጀል ነው፣ ውሸት ነው። አላህ ዘንድ በውሸት በወንጀል ያስጠይቃል። ፍቺ የሚጸድቀው ኒካህ የሚወርደው መፍታትን አስቦ እንደዚህ ካለ ነው እንጂ ውሸትን አስቦ ከሆነ ራጅሑ እንደው በሁሉም ሁኔታ ይወርዳል ኒካሁ የሚሉ ሊቃውንት ቢኖሩም ትክክለኛው ኒካህ እንዳወረደ በዛ ሰዓት ማሳወቅን ፈልጎ ሳይሆን መደበቅን ፈልጎ ከሆነ በመዋሸት ወንጀል ነው የሚጠየቀው እንጂ በዚህ ኒካሁ አይወርድም። ኒካህ የተከበረ ውል ነው፣ አላህ ያከበረው
አላህ ያከበረውን የጋብቻ ውል ማርከስና መጫወቻ ማድረግ ፈጽሞ አይገባም። አላህ ዘንድ ያስጠይቃል፣ ያስቀጣል። ወላ ተተኺዙ አያቲላሂ ሁዝዋ ይላል የቁርአኑ ቃል። የአላህን ተአምር መላገጫ መሳለቂያ አታድርጉ ብሏል። ከአላህ መኖር ከሱ ጥበበኝነትና አዛኝነት ምልክቶች አንዱ ሁለት ማይተዋወቁ የነበሩ ሰዎች በጋብቻ ተዋውቀው ተቀራርበው ተዋደው እንዲኖሩ ማድረጉ ነው። የአላህ መኖር ተአምር ነው። የአላህ መኖር የጥበበኝነቱ ምልክት ነው። ጋብቻ ማለት ሰማይ፣ ምድር፣ ፀሐይ፣ ጨረቃ የአላህ መኖር የኃያልነቱ የአዛኝነቱ ተንከባካቢ መሆኑን ከሚያሳዩ ተአምሮች መሃል አንዱ እንደሆኑት ሁሉ እነዚህ ፍጥረታት ጋብቻ የሚባለው ትስስር በራሱ አንድ ትልቅ የአላህ ተአምር ነው። ይሄን ተአምር መጫወቻ መሳለቂያ ማድረግ አግባብ አይደለም። ሰው የሚጫወትበት ነገር አጥቶ በዲኑ መጫወት የለበትም። አላህ አትጫወቱበት፣ መቀለጃ አታድርጉት ባለ ነገር መቀለድ የለበትም። አኺራ ዱንያን ያበላሻል። ሌላኛው ጥያቄ እህታችን ባለቤቷ ተይዞ ሀገር ገብቷል። እዚህ ደግሞ እሷ ስራ አላት። ከወር በኋላ ከስራ ትወጣለች። ባለቤቷ እሱ ቤት እንድትቀመጥ ይፈልጋል። ነገር ግን ቤት ውስጥ የባለቤቷ የደረሰ ወንድ ልጅ አለ፣ ሌላ ሰው የለም። የልጁ ሁኔታ ደስ አላላትም። የግድ የባለቤቷን ቃል መስማት አለባት ወይስ ሌላ ቦታ ማረፍ ትችላለች? ሌላ ቦታ ብታርፍ የባሏን ሐቅ አላሟላችም ያስብላታል የሚል ጥያቄ ነው። በመሰረቱ የባል ልጅ ለሴት ማህረሟ ነው። በመሰረቱ የአንዲት ሴት የባሏ ልጅ ለሷ ማህረም ነው፣ አጅነቢ አይደለም። አላህ ተባረከ ወተዓላ ስለ ሴቶች አለባበስና ከነሱ ጋር መገናኘት ስለሚፈቀድላቸው ወንዶች ሲናገር አው አብናኢሂን አው አብናኢ ቡዑለቲሂን ብላ የባሎቻቸው ልጆች ብሏል። አንዲት ሴት በመጠኑ ተገልጣ ቢያዩት እሷ ወዳለችበት ክፍል ቢገቡ እነሱ ወዳሉበት ክፍል ብትገባ ችግር የለውም ከሚባሉ ወንዶች አንዱ የባል ልጅ ነው። ነገር ግን በመሰረቱ አንድ ነገር ቢፈቀድም ፊትና ያመጣል ተብሎ የሚፈራ ከሆነ የተፈቀዱ ነገሮችም ቢሆን እንደ ግለሰቡ ሁኔታ የተከለከሉ የሚሆኑበት ሁኔታ ሊኖር ይችላል። አንዳንዴ የባል ልጅ ማለት 100% የራስ ልጅ ማለት ነው እንደማለት ነው ተብሎ ከሱ ጋር ሙሉ በሙሉ ልቅ መሆን አይገባም የሚባልበት ሁኔታ ሊኖር ይችላል። የተለያዩ ፊቅህ ሊቃውንት ይሄን ጠቅሰዋል። ይሄም የሚባለው መቼ ነው? የባል ልጅ ስነ ምግባሩ ጥሩ ካልሆነ፣ እድሜው በጣም ከፍ ያለ ሆኖ የአባቱ ሚስት በእድሜ ከሱ ጋር ተቀራራቢ ከሆነች፣ ሸይጣን ሊወሰውሳቸው ይችላል ከተባለ ጥንቃቄ ማድረግ ይገባታል። በጣም ሊቀራረቡ አይገባም። ጫወታና ቀልድ ሊያበዙ አይገባም። በጣም የሚፈራ ከሆነ ስነ ምግባሩ የሚያስፈራ ከሆነ በተጨባጭ ዝም ብሎ ግምት ብቻ አይደለም፣ የሰው ስም ማጥፋት እንዳይሆን፣ ሰውን በመጥፎ መጠርጠር እንዳይሆን፣ በተጨባጭ የሚያስፈሩ ነገሮች ካሉ ከሴት ጋር ያለው ግንኙነት ጥሩ አይደለም ከተባለ እሱም እይታው፣ አቀራረቡ፣ አነጋገሩ ውስጡ ላይ መጥፎ ነገር እንዳለ በተለይ ከሱ ጋር በር ዘግቶ ማደር ሌላ ነገር እንዲፈጠር ያደርጋል ተብሎ ከተፈራ ያኔ ከሱ መራቁ ግዴታ ይሆናል። 100% እንደ ባዳ ወንዶች ከሱ መሸፈን ሙሉ በሙሉ ከሱ መራቅ ግዴታ ይሆናል አይባልም። በቅርብ ርቀት ግን በጥንቃቄ መኖር ያስፈልጋል። ስለዚህ በዚህ ልክ የሱ ሁኔታ እንደሚያስፈራ ከተረጋገጠ በዚህ ምክንያት ከሱ ጋር ማደር ይከብደኛል ብሎ ቀስ አድርጎ ባልን ማማከር፣ ለዚህ ነገር መፍትሄ እንዲያበጅ ማድረግ ነው። ወይም ሶስተኛ ታማኝ ሰው እንዲኖር ማድረግ፣ አሊያ ደግሞ እሷ እዛ በምትሆንበት ቀን የባለቤቷ ልጅ ሌላ ቦታ እንዲሆን ማድረግ። ምንም አይነት አማራጭ ከሌለ ግን ይሄኔ ዲኗን መጠበቅ፣ ክብሯን መጠበቅ ግዴታ ስለሚሆንባት ሌላ ዲንና ክብሯ የሚጠበቅበት ቦታ መሆን ትችላለች። ሌላኛው ጥያቄ አባቴ ሶላት አይሰግድም በጭራሽ፣ ከዛ እኔን ለባል ኒካህ ማሰር ይችላል? ኒካህ ለማሰር መሟላት ካለባቸው መስፈርቶች አንዱ ሙስሊም መሆን ነው። የሴት ልጅ ኃላፊዋ ሙስሊም መሆን አለበት። ሶላትን መተው በተለይ ጥያቄው ላይ እንደተባለው በጭራሽ አይሰግድም ተብሏልና ሶላትን ምንም አይሰግድ ሰው በመሰረቱ ሶላትን መተው ከእስልምና ያስወጣል። ነብዩ ሰለላሁ ዐለይሂ ወሰለም መን ተረከ ሶላተ ሙተዓሚደን ፈቀድ ከፈር ብላ፣ ሶላትን ሆን ብሎ የተወ ከፍሯል ብሏል። ይህ አባት ሶላት የተወው ሶላትን ግዴታነት ባለማወቅ ነው፣ መረጃዎች ስለሌሉ እሱ ካፍር ነው አይደለም የሚባለው። በጥቅሉ ሶላትን ሙሉ በሙሉ ማይሰግድ ሰው ሙስሊም አይደለም ነው የሚባለው። ስለዚህ ኒካህ ከማሰሩ በፊት ይሄ ነገር ተነግሮት
አንድ አባት ለሙስሊም ሴት ልጁ ኒካህ ያስር ዘንድ ሙስሊም መሆን አለበት። የእስልምና አንዱ መሰረት ደግሞ ሶላት መስገድ ነው። ሶላትን የተወሰው ከፍሯል፣ ካፍር ነው ብለዋል ነብዩ አለይሂ ሰላቱ ሰላም። ስለዚህ እባክህን ሶላትህን ጀምር ለኔ ለአኺራህም ብለህ ለኔም ኒካህ ለማሰር ብለህ ተብሎ ይመከራል። እሺ ካለ አልሐምዱሊላህ፣ ካልሆነ ከሱ ቀጥሎ ያሉ ኃላፊዎች አባቱ ካለ የሚሰግድ የአባት አባት፣ ካልሆነ ደግሞ የምታገባዋ ሴት ልጅ ወንድሟ ካለ በአባትም በእናት የሚገናኙ ወይም በአባት ብቻ የሚገናኙት ከሌለ የአባት ወንድሞች፣ እንዲህ ያለ ይቀጥላል። ሌሎች ኃላፊዎች ያስራሉ። በዚህ መልኩ ማሰር የሚሉ የሸሪዓ መስፈርት ያሟሉ ሌሎች ኃላፊዎች ከሌሉ ወይም ያለ በቂ ምክንያት ፈቃደኛ ካልሆኑ በሸሪዓ ፍርድ ቤት ይታሰራል። አብዛኛውን ጊዜ ሶላት የሚተውት ወላጆች በጀህልና ነው። ሶላትን የመተው አደገኝነት ባለማወቅ ነው። አሊያ ደግሞ መተው ጉዳት ያለው ዋጅብነቱን ካስተባበሉ ላ ኢላሀ ኢለላህ ካላሉ ብቻ የሚመስላቸው አሉ። እንዲህ አይነት ሰዎችን ማስተማር፣ ማስመከር፣ አላህ ልባቸውን እንዲመልሰው ዱዓ ማድረግም ያስፈልጋል። هذا بالله التوفيق። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።